የዩክሬንና ሩሲያ ጦርነት መቋጫ የሚያገኝበትን ቀን ዓለም እየናፈቀ ቢገኝም ኪየቭ በሚቀጥለው ዓመት ከኔቶ አባል ሀገራት እስከ $20 ቢሊዮን ወታደራዊ እርዳታ እንደሚያስፈልጋት የዩክሬን መከላከያ ሚኒስትር ዴኒስ ሽሚሃል ተናግረዋል። እርዳታው ዩክሬን በ2026 10 ሚሊዮን ሰው አልባ አውሮፕላኖች እንድትገነባ ያግዛል ሲል ሮይተርስ የዜና ወኪል ዘግቧል። ሀገሪቱ ጠቅላላ ለድሮንና መሰል ወጪዎች በ2026 ያስፈልገኛል ያለችውም $120 ቢሊዮን መሆኑን ዘኒው ቮይስ ኦፍ ዩክሬን ገልጿል። ሽሚሃል የዩክሬን የሀገር ውስጥ ድሮንና የሚሳኤል ምርት ከ$4 ቢሊዮን በላይ የገንዘብ ድጋፍ እንደሚያስፈልገው ተናግረዋል። በመጀመሪያ $4 ቢሊዮን ያወጣሉ ተብሎ የታሰቡትን ድሮኖች ለመስራት እንጥራለን። ከአጋርና ድጋፍ ይሰጡናል ብለን ከምናስባቸው ሀገራት የሚያስፈልገንን የፋይናንስ አቅርቦት ካገኘን በ2026 10 ሚሊዮን ድሮን እንሰራለን ሲሉ ተናግረዋል። የምንሰራቸው ድሮንና ሚሳኤሎች ከሩሲያ የሚቃጡብን ጥቃቶች ለመመከት ያስችሉናል ሲሉ አክለዋል። ሌላው ዩክሬን የሚያስፈልጋት መድፎች፣ የመድፍ ተተኳሽና የአየር መከላከያ ሲስተም ነው ብለዋል። ከተለያዩ ሀገራት የቀረበልንን በረጅም ጊዜ ለመግዛት የሚያስችሉ ስምምነቶችንም እንቀበላለን ሲሉ ተደምጠዋል። አክለውም በዚህ ክረምት በአስቸኳይ ድሮንና መሰል በአየር ክልላችን ውስጥ መጥለፍ የሚያስችል የአየር መከላከያ ሲስተምና F-16 ተዋጊ ጄቶችን ከናሳ MS እና አይሪስቲ እንፈልጋለን ብለዋል። ለዚህም ምዕራባውያን አጋሮቻችን የዩክሬንን መከላከያን ለመገንባት ከሚያስፈልገው ግማሹን ወደ $60 ቢሊዮን እየጠየቅን ነው ብለዋል። ናሳ MS የተባለው ተቋም በኖርዌይ በአሜሪካ እርዳታ የሚሰራ የአየር መከላከያ ሲስተም አምራች ተቋም ነው። ተቋሙ የሚሰራቸው የአየር መቃወሚያ ስርዓቶች ከሌሎች በተሻለ ከቦታ ቦታ መንቀሳቀስ የሚችል ሌላ ቦታ ካሉ ራዳርና ማዘዣ ጣቢያዎች ጋር ተገናኝተው መስራት የሚችል አየር መቃወሚያዎችን የሚያመርት ሲሆን አምራም በተሰኘው የአየር መቃወሚያ ይታወቃል። ሌላው አሁንም ዩክሬን በመጠቀም ላይ የምትገኘው አይሪስ TSL የአየር መቃወሚያ ሲሆን በጀርመን ተፈብርኮ አውሮፓ ሀገራት እየተጠቀሙበት የሚገኙት የአየር መቃወሚያ ነው። ይህንን የአየር መቃወሚያ ዩክሬን የሩሲያ ክሩዝ ሚሳኤሎችን ለመመከት በተደጋጋሚ ስትጠቀምበት ቆይታለች። ታዲያ ዩክሬን እኒህን የአየር መቃወሚያ ስርዓቶችን ለማግኘት ነው የምዕራባውያንን ደጅ እየጠናች የምትገኘው። ሀገሪቱ አውሮፓውያኑን እርዳታ እየጠየቀች ያለችው ከሀገራቱ ጠቅላላ የሀገር ውስጥ ምርታቸው 0.25% የሚሆነውን እንዲሰጧት አሊያም በአውሮፓ እንዳይንቀሳቀሱ ከታገዱ የሩሲያ ንብረቶች በብድር መልክ እንዲቀርብላት ነው እየጠየቀች የምትገኘው። ሆኖም አውሮፓውያኑ ግን የሩሲያን የማይንቀሳቀሱ ንብረቶች አሳልፎ ለመስጠት በኢኮኖሚያቸው ላይ የሚያመጣውን መዘዝ በማሰብ በጀ የሚሏት አይመስሉም። አሜሪካ በበኩሏ የኔቶ ሀገሮች ቅድሚያ የሚሰጠው የዩክሬን መስፈርቶች ዝርዝር ወይም PURL መሰረት ሀገራቱ ለዩክሬን የሚያስፈልጋትን የጦር መሳሪያዎች ከአሜሪካ መግዛትና ማስረከብ እንደሚኖርባቸው የመከላከያ ሚኒስትሩ ፒት ሄግሴት ተናግረዋል። ክለውም ሰላም የሚገኘው በቃላትና ጣትን በመጠቆም ሳይሆን ጠንካራ በመሆን የሚመጣ ነው ብለዋል። ኔቶም ይህንን በማመን እውነተኛና ታማኒነት ያላቸው ጠላትን ማንበርከክ የሚችሉ መሳሪያዎችን እንደሚያቀርቡ እምነት አለኝ ሲሉ ገልጸዋል። እንደ ሄግሴት ገለጻ አሜሪካ አሁን የሩሲያ ጥቃትን ለማስቆም ዩክሬንን እንዲረዳት ብዙ የጦር መሳሪያ እንዲገዙ ትጠብቃለች ብለዋል። ይህም ከብዙ ሀገራት የሚጠበቅ ነው ሲሉ አክለዋል። ኪየቭ ከፍተኛ እርዳታ እየፈለገች ባለችበት በዚህ ወቅት ከአሜሪካ በተጨማሪ አለንልሽ ከጎንሽ ነን የሚሉም አልጠፉም። የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ በርሊን ከሩሲያ ጋር በቀጠለው ጦርነት የኪየቭን መከላከያ ለማጠናከር በሚፈልጉበት ጊዜ በርሊን ለዩክሬን $2 ቢሊዮን የጦር መሳሪያ ድጋፍ እንደምታደርግ አስታውቋል። ፒስቶሪየስ በብራስልስ በተካሄደው ስብሰባ ላይ እንደተናገሩት የአየር መከላከያ ዘዴዎችን እንዲሁም የፓትሪዮት ሚሳኤሎችንና ሌሎችንም ያጠቃልላል ማለታቸውን አልጀዚራ ዘግቧል። ዩክሬን በጀርመን መተማመን ትችላለች ያሉት ቦሪስ ፒስቶሪየስ የምናደርገውን ድጋፍ እያሰፋን ወደ $2.3 ቢሊዮን አካባቢ ድጋፍ እናድርጋለን ሲሉ በብራስልስ ስብሰባ ላይ የአሜሪካው መከላከያ ሚኒስተር ፒት ሄግሴትና የዩክሬኑ መከላከያ ሚኒስተር ዴኒስ ሽሚሃል በተገኙበት ተናግረዋል። ከቅርብ ጊዜያት ወዲህ የትራንስአትላንቲክ ጥምረት የሩሲያን ወታደራዊ አቅም ለማዳከምና ዩክሬንን ለመደገፍ የአየር መቃወሚያ ስርዓቶችን ጨምሮ የተለያዩ የጦር መሳሪያዎችን ወደ ዩክሬን ማስገባቱን መቀጠሉ ይታወቃል።
ይታወቃል። ከአባል ሀገራቱ አውሮፓውያኑ ያላቸው የመሳሪያ አቅም እየተመናመነ መምጣቱንና የጦር መሳሪያ በብዛት ያላት ሀገር አሜሪካ መሆኗን የዘገበው አልጀዚራ ዩክሬን አብዝታ ልትማጸናት የምትችለውም አሜሪካን ነው ሲል ተናግሯል። ታዲያ ቅድሚያ ከተሰጣቸው የዩክሬን መስፈርቶች ወይም ፒዩአርኤል የጥምረቱ አካል የሆኑት የአውሮፓ ህብረትና ካናዳ መሳሪያዎችን ለዩክሬን ለመላክ ከአሜሪካ እየገዙ መሆናቸውን ለተመለከተ ከአሜሪካ ውጭ የጥምረቱ አካል የሆኑት ሀገራቱ የጦር መሳሪያ ድርቅ እንደገባባቸው አመላካች መሆኑን ያሳያል። አሁንም በጣም የሚያስፈልጉን የአየር መከላከያ ስርዓት ነው የሚሉት የዩክሬን መከላከያ ሚኒስትሩ ባለፈው ወር ብቻ በሩሲያ ከ5600 በላይ የሰው አልባ አውሮፕላንና ከ180 በላይ ሚሳኤሎችን በመጠቀም በሲቪል መሰረተ ልማቶች ላይ ያነጣጠረ ጥቃት ማድረሷን ተናግረዋል። የአሜሪካው መከላከያ ሚኒስተር በበኩላቸው እንዲህ ያለውን የሩሲያ ከባድ ጥቃት ለመመከት ሁሉም ሀገራት ያቀዱትን ግብ እንዲሁም የጦር መሳሪያ ቃል የገቡትንም ተግባራዊ በማድረግ ወደ ኃይል መቀየር ያስፈልጋል ብለዋል። በዚህ ጊዜ ወሳኙ ይህ ብቻ ነው በማለት ተዋጊዎች የሚያምኑበት ብቸኛው ነገር ኃይል ነው ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለዩክሬን ወታደራዊ ቁሳቁሶችን አልለገሰም። ሆኖም ሩሲያ ጦርነቷን በቅርብ ካላጠናቀቀች ቶማሃውክ የረዥም ርቀት ሚሳኤሎችን ትልካለች ተብሎ ታስቧል። ነገር ግን ለሚላኩት የቶማሃውክ ሚሳኤሎች ማን ገንዘብ ይከፍላል የሚለው የተረጋገጠ ነገር የለም። መረጃዎች እንደሚያመለክቱት ከሆነም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነገው ዕለት ይገናኛሉ ተብሎ ይጠበቃል። ታዲያ መሪዎቹ የሚገናኙት የቶማሃውክ ሚሳኤል ውሳኔ የሚያገኝበት ይሆናል ተብሎም ተጠብቋል። ሁለቱ መሪዎች ይገናኛሉ እየተባለ ባለበት በዚህ ሰዓትም ታዲያ ሩሲያ ዩክሬንን ከማጥቃት ወደ ኋላ አላለችም። በአንድ ሌሊት ከ300 በላይ ሰው አልባ አውሮፕላኖችንና ወደ 3 ደርዘን የሚጠጉ ሚሳኤሎችን የሲቪልና የኤነርጂ መሰረተ ልማትና የአደጋ ጊዜ አገልግሎቶችን ጨምሮ በመላ ዩክሬን መተኮሷን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ጥቃቱ በካርኪቭ ክልል በሚገኘው የመንግስት የድንገተኛ አደጋ አገልግሎት ክፍል ላይ የተፈጸመ ጥቃትን ያካትታል ብለዋል። ዜሌንስኪ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ብዙ የተጎዱ ሰዎች እንዳሉና የድንገተኛ አደጋ ሰራተኞች እየሰሩ ነው ብለዋል። ሩሲያ ወደ ዩክሬን የላከቻቸው ድሮኖች ሻሂድና ገርቤራ የተሰኙ ሲሆኑ መነሻቸውም ከኩርስክ፣ ሚሎሮቮ፣ ሳታሎቮ፣ ኦሮልና ፕሪሞርስኮ አክታርስክ ከተባሉ አካባቢዎች ነው ተብሏል። ከተላኩት ድሮኖች 200 የሚሆኑት ሻሂድ የሚባሉት ሲሆን አብዛኛው ጊዜ ሀገሪቱ የዩክሬንን መሰረተ ልማት ለማውደም በብዛት የምትልከው የድሮን አይነት ነው። 2 ኪንዛል ሃይፐርሶኒክ ሚሳኤል፣ 26 ኢስካንደር ኤም ባላስቲክ ሚሳኤል፣ 2 ኢስካንደር ኬ ክሩዝ ሚሳኤል፣ 7 ኬኤች 59 የተሰኙ ከጦር ጄቶች የሚላኩ ሚሳኤሎች ወደ ዩክሬን አየር ክልል በመግባት ከባድ ጥቃት ማድረሳቸው ተገልጿል። ከተሰነዘሩት ጥቃቶችም በተለያዩ ሲስተሞች 283 የሚሆኑትን ድሮኖች ተመተው እንደወደቁና 5 ኬኤች 59 ሚሳኤሎች መጠለፋቸው ተነግሯል። 18 የሚሆኑ ሚሳኤሎችም ከራዳር ውጭ ሆነዋል ተብሏል። በዩክሬን አየር ክልል ኢላማቸውን የመቱ 14 ሚሳኤሎችና 37 ድሮኖች ሲሆኑ የተለያዩ 14 ቦታዎች መምታት ችሏል ነው ያሉት። የሩሲያ ዋነኛ ኢላማ የነበሩትም ፖልቶቫና የካርኪቭ ክልሎች እንዲሆኑ አርቢሲ ዩክሬን የዜና ወኪል ዘግቧል። አርብ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ለመገናኘት ቀጠሮ የተያዘላቸው ዜሌንስኪ እንደተናገሩት ምዕራባውያን በሩሲያ ፕሬዝዳንት ቭላዲሚር ፑቲን ላይ ግፊት ማድረጋቸውን መቀጠል አለባቸው ብለዋል። ታዲያ ጫናው ማዕቀብን ጨምሮ ሌሎች የሩሲያን ክልል አልፎ መጓዝ የሚችሉ የረዥም ርቀት ተምዘግዛጊ ሚሳኤሎችን እያካተተ ሊሆን ይገባል ብለዋል።